በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ይህችን መጽሐፍ በክብር በፍጹም ምስጋናና በማህሌት ካህናትና ዲያቆናት፣ ሕዝብና አሕዛብ፣ ሴቶችም ወንዶችም፣ ሽማግሌዎችና ሕፃናት ድባብ ቢኖር በድባብ ሆነው ባይኖር የቀጭን ልብስ ሰቀላዎች ድንኳኖችን ሰርተው ተሰብስበው ያንብቧት። ሁሉም ይህን ደስታና አለኝታ በህሊና ንቃት ባለማወላወል በፍቅር ወዲያና ወዲህ ባለማመንታትም ይስሙት። በአባታችን በአቡነ ገብረ መንፈስ ቅዱስ አማላጅነት ላመነ ይህ የሕይወትና የበቆየት የድህንነትን መጽሐፍ ነውና እግዚአብሔር ከአባታችን ከአቡነ ገብረ መንፈስ ቅዱስ ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በባህሪው መለወጥ በሌለበት በእግዚአብሔር አብ ስም ከአባቱ ሪና በማይለይ በእግዚአብሔር ወልድ ስም በሦስትነቱ በሥላሴው ምላት ያዘኑትን በሚያረጋጋ በእግዚአብሔር መንፈስ ቅዱስ ስም በአፉ እስትንፋስ ነቢያትን ትንቢት ያናገራቸው ወንጌልን ይሰብኩ ዘንድም ሰረገላ የሚሆኑት ዘንድ በሐዋርያት ላይ ያደረ ይኸውም በሦስትነቱ የማይከፈል በአንድነቱ የማይቀላቀል አንድ አምላክ ነው። ምስጋናው የባህሪው የሆነ መላው ዓለም በመሃል እጁ የተያዘ ስልጣኑ በትከሻው ያለ የሁሉ ልመና ከጆሮ የሚደርስ የኃጢአታችንን ምስጢር በዓይኑ ፊት የተገለጠ ነው። ትጓሃን ከሚሆኑ መላእክት ከአገልጋዮቹ ከቅዱሳን ጋር ለእርሱ ምስጋና ለዘላለሙ ይሁን፣ አሜን። ብፁዕ ቅዱስ የሆነ የአባታችን የገብረ መንፈስ ቅዱስን ጋር ከሠራው ገድል ከብዙ በጥቂቱ ማንበብ እንጀምራለን። ትጉ ተጋዳይ የክብር ኮከብ የገዳም መብራት ስም አጠራሩና እርግና ያማረ ብፁዕ ቅዱስና ደግ ገዳማዊ አባታችን አቡነ ገብረ መንፈስ ቅዱስ ከግብፅ ደቡብ ከቆላው ምድር ከንሂሳ አገር የተገኘ ገዳማዊ ነው። በግብፅ ምድር 300 ዘመን በገዳም ኖረ። ከዚያም ወጥቶ የኢትዮጵያን ገዳማት ዞረ። በዝቋላና በምድረ ከብድም 262 ዘመን ያለ ልብስ ራቁቱን ውሃ ሳይጠጣ እህልም ሳይበላ ኖረ። እንደ ሰው ሆኖ የኖረ አይደለም። በምድር ላይ አኗኗሩን እንደ መላእክት አደረገ እንጂ። ገድሉንም በዕለተ እሁድ መጋቢት 5 ቀን በጴጥሮስና በጳውሎስ በዓል ፈጸመ። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። የዚህም ቅዱስ አባቱና እናቱ እጅግ ከተከበሩና ሃይማኖተኞች ከሆኑ ደጋጎች ወገን ነበሩ። የአባቱ ስም ስምዖን የእናቱም ስም አቅሌስያ ከብንያም ወገን ነበሩ። አባቱና እናቱም በእግዚአብሔር ፈቃድ ነበሩ። ዮሐንስ መጥምቅን እንደወለዱ እንደ ካህኑ ዘካርያስና እንደ ሚስቱ ኤልሳቤጥ በእግዚአብሔር ትእዛዝና ሕግ ያለ ነውር የሚሄዱ ነበሩ። አቅሌስያም መሃን ሆና 30 ዓመት ዘመን ኖረች። ልጅ ስላልወለደችም እጅግ ታለቅስ ነበር። ባሏም ያለቅስ ነበር። ያለ 7 ቀን ተገናኝተው አያውቁም ነበር። አንድ ቀንም አቅሌስያ ወደ ቤተ ክርስቲያን ገባች። ከቅዱስ ሥላሴ ስዕል ፊት ቁማም እንዲህ ስትል ጸለየች። ጌታዬና አምላኬ የሚያገለግልህና ፈቃድህንም የሚሠራ እንደ መላእክትም ንጽሕናን የሚወድ ልጅ ስጠኝ ስትል ጸለየች። ያን ጊዜ የአብ የወልድ የመንፈስ ቅዱስ ስዕሎች እሺ እንደሚል ራሳቸውን ዘንበላ አደረጉ። በአንድ ቃልም ተናገሩ። እንዲህም አሏት። ስልጣኑ በሰማይና በምድር ከፍ ያለ፣ ክብሩ ከመላእክት የበለጠ፣ ክህነቱ ከመልከጼዴቅ ክህነት የሚተካከል፣ ንጽሕናው ከመጥምቁ ዮሐንስና ከነቢዩ ኤልያስ የሚበልጥ ልጅ እንቺ ተቀበይ አሏት። ለአንቺ ብቻም አይደለም በጸሎቱ ለሚያምኑ ሁሉ ቤዛ የሚሆን ነው እንጂ አሏት። በማግስቱም በደጇ ሳለች መንፈስ ቅዱስ በዚያች አገር የሚኖር ቄስ መስሎ ጎበኛት። እንዲህም አላት። ሰላም ላንቺ ይሁን። ለቅሶሽና ጮኸትሽን ከእግዚአብሔር ፊት ደርሷል። እርሷም በሁሉ ሥራ በፈጣሪ ደስ ብሎኛል፣ ነገር ግን ስለ አንድ ልጅ አለቅሳለሁ አለችው። መንፈስ ቅዱስም ወደ እርሷ ቀርቦ በፊቱ አቆመ። አፍንጫዎቿንና መላ አካላቷንም
እፍ አለባትና ከእርሷ ተሰወረ። በዚህችም ዕለት መጋቢት 29 ቀን አቅሌስያ ጸንሰች። ታኅሳስ 29 ቀንም ወለደች። በዚህችም ቀን መልአኩ ገብርኤል መጣ። አቅሌስያንም ይህ ልጅሽ ስሙ ገብረ መንፈስ ቅዱስ ይባላላት። ከዚህ በኋላ መልአኩ ቅዱስ ገብርኤል ከእርሷ ተሰወረ። በዚያ ሰዓት ሕፃኑ ከእናቱ እቅፍ ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አለ። ከዚህ በኋላ እናቱ አላቀፈችውም፣ የእናቱን ጡትም አልጠባም። ቆሞም ቆየ። እረፍትንም አያውቅም ነበር፣ ልብስም አልለበሰም፣ የእህል ጣዕምንም አላወቀም። ያን ጊዜ ከዚያ የነበሩት ሁሉ አደነቁ። እናቱም ፈጽማ አደነቀች። እንዲህ ሆኖ በአባትና በእናቱ ቤት 3 ዓመት ኖረ። ከ3 ዓመት በኋላም እግዚአብሔር መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ወደ ስምዖን ቤት ሂድ፣ ሕፃኑንም ከእናቱ ክንድ ተቀብለህ ብዙ መነኮሳት ወዳሉበት ገዳም ውሰደው፣ በመነኮሳቱም በር ላይ አስቀምጠው። አበምኔቱንም ሕፃኑን ከበር አንስተው ወደ ቤት አስገባው። ከሴቶች ሁሉ እርሷን ወድጃለሁና ወደዚህ ዓለም እስክመጣ ከእርሷ ሰው እስከሆን ድረስም በመላእክት እጅ እየተመገበች 12 ዓመት እንደኖረችውና በቤተ መቅደስም እንዳደገችው እንደ እናቴ እንደ ማርያም እርሱንም ወድጀዋለሁ፣ ንጹሕ አድርጌ ፈጥሬዋለሁና የመንፈስ ቅዱስ ማደሪያ ነውና መብሉና መጠጡ ምድራዊ አይሆንም፣ ሰማያዊ ምግብ ነው እንጂ። መልአኩም ሕፃኑ ከእናቱ ጋር ቆሞ ወዳለበት ፈጥኖ ወረደ። ሴት ልጇ እንደምታዝልም አንስቶ በክንፉ አቀፈው። ያን ጊዜም እናቱ ደነገጠች። ከዚያ የነበሩ ሰዎችም መልአኩ ቅዱስ ገብርኤል ሕፃኑን በክንፉ አቅፎ ሲስመው ባዩ ጊዜ ደነገጡ። እስከ 7ቱ ሰማያትም አውጥቶ ወደ እግዚአብሔር አቀረበው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም መልአኩን ይህን ሕፃን ትባርከው ዘንድና እኔን እንደ ሳመችን ትስመው ዘንድ ወደ እናቴ ወደ ማርያም ውሰደው አለው። ዳግመኛም የቀደሙ አባቶች ወዳሉበት ውሰደው። አዳምና አብርሃም፣ ይስሐቅና ያዕቆብ ይሳሙት ይባርኩትም። ነቢያትና ሐዋርያትም ወዳሉበት ውሰደው። ሰማዕታትም እጅ እንሱት፣ ሰላምታንም ያቅርቡለት። ዳግመኛም በርጉም ሄሮድስ እጅ ስለ እኔ የተገደሉ ሕፃናት ወዳሉበት ውሰደው። በመጨረሻይቱ ቀን ዓለም በሚያልፍ ጊዜ ከእኔ ጋር እንደሚነግስም የሚበልጠውም እንደሌለ ይወቁ። ዳግመኛም ወደ እኔ አምጣው አለው። ያን ጊዜም መልአኩ ቅዱስ ገብርኤል ወደ እመቤታችን ማርያም ወሰደው። እንደ ሶርያው ሰው እንደ ኤፍሬም ባረከችው። እንደ ተወደደው ልጇም አቅፋ ሳመችው። ዳግመኛም ወደ ሁሉም ቅዱሳን ወሰደው። ከአዳም ጀምሮ እስከ እርሱ ድረስ ያሉ ቅዱሳን ሁሉ በየወገናቸው ሰላምታ አቀረቡለት። ዳግመኛም ወደ እግዚአብሔር መለሰው። እግዚአብሔርም በአንተ ላይ የሚደርሰውን መከራ ሁሉ ታግሰ ጽና፣ ከእኔ ጋራም ትነግሳለህ፣ ብዙዎች የሰዎች ነፍሳትም በአንተ ይድናሉ አለው። ያን ጊዜም ወደ አባ ዘመደ ብርሃን አወረደው፣ ከበሩም አደረሰው። እግዚአብሔርም ያለውን ሁሉ ነገረው። ከዚህ በኋላ መልአኩ ከእርሱ አልፎ ሄደ። አባ ዘመደ ብርሃንም የነገረው እውነት መሆኑን ያይ ዘንድ ፈጥኖ ተነስቶ ወጣ። በበሩም ውጭ መልኩ እንደነገረው ደስተኛ ሕፃን ቆሞ አገኘ። አባ ዘመደ ብርሃንም ተደሰተ፣ ለእግዚአብሔርም ሰገደ። ሕፃኑንም አንስቶ አቅፎ በአፉ ሳመው፣ ወደ ውስጥም አስገባው። በክብርና በምስጋና እግዚአብሔርንም በመፍራት አሳደገው። ሁሉንም የዳዊት መዝሙርና የብሉይና የሐዲስ የቤተ ክርስቲያን መጽሐፍት ሁሉንም አስተማረው። ትምህርቱንም በጨረሰ ጊዜም ስሙ አብርሃም ወደ ተባለ ጳጳስ ወሰደው። ጳጳሱም ባየው ጊዜ ተደስቶ ባረከው፣ ዲቁናም ሾመው። የዲያቆናት አለቃና የሰማዕታት መጀመሪያም እንደሆነው እንደ እስጢፋኖስም ጸጋና ሞገስን የተሞላ ሆነ። ደስ ብሎትም ወደ አገሩ ተመለሰ። በሥራው ቅልጥፍጥፍ ያለ ይህን ቅዱስ አይቶታልና ሁሉን በእግዚአብሔር ሕግ የተጻፈውንም ፈጸመ። ሕፃኑም አደገ፣ በመንፈስ ቅዱስ ኃይልም ጠነከረ። በእግዚአብሔርም ፊትም ጸጋንና ጥበብን የተሞላ ሆነ።
ከዚህ በኋላም አባ ዘመደ ብርሃን እንደ እንጦንስ አስኬማን ሰጠው። አባ ገብረ መንፈስ ቅዱስም ወገቡን በፀጉር ሰቅ ታጠቀ። መነኮሳት ቅናተ ዮሐንስ እንደሚታጠቁ አባ ዘመደ ብርሃንም የአንደበቱን ቅልጥፍና የነገሩንም ማማር በሚያስተውልበት ጊዜ ይደነቅ ነበር። በእርሱ ዘንድም ስውር ጸጋን ያይ ነበርና። ከጥቂት ቀን በኋላም ቅስናን ተቀበለ። በብዙ ትጋትና ድካምም በጾም በጸሎት ተወስኖ ኖረ። መድኃኒታችን በቅዱስ ወንጌል ነፍሱን ሊያድናት የወደደ ይጣላት፣ ስለ እኔ ሰውነቱን የጣላት ያገኛታል ያለውንም አስቧልና። ለጻድቃን ዘላለማዊ ዋጋ በኃጣንም ስቃይ ላይ ስቃይ እንዳለ በተረዳ ጊዜም ለሰው ቅርብ ከሆነ ከገዳም ውጭ ወጥቶ ብቻውን ኖረ። እንደ ሐዋርያትም አጋንንትን እያወጣ ህሙማንንም እየፈወሰ ድንቅ ድንቅ ተአምርን ያደርግ ጀመረ። ለምጻሞች በቃሉ ይነጹ ነበር። ክፎች አጋንንትም ያደሩባቸውም በጸሎቱ ባመኑ ጊዜ ከደዌያቸው ይፈወሱ ነበር። በምን ከሐዋርያት የጎደለው የለም። ትምህርቱንና ዜናውንም ሃይማኖቱንም በሰሙ ጊዜ ብዙ ሰዎች ካህናትና ዲያቆናት ከግብፅ ከኒሳ ከሰብሴር ወደ እርሱ መጡ። ስደተኞችንም ይወድ ነበርና የንጽህናንና የትጋትንም የተጋርሎንም ሕግ ያስተምራቸው ነበር። አጣንንም ወደ ንስሐ እግዚአብሔርን ወደ ማወቅም ይመራቸው ነበር። ጻድቃንንም የጀመሩትን ምግባረ ሰናይ እንዲፈጽሙ ጥበብን ያስተምራቸው ነበር። ለመምህራንም ቂም ሳይኖርባቸው በቅንነት እንዲያስተምሩ የባልንጀሮቻቸውንም በደልም ይቅር እንዲሉ ያስተምራቸው ነበር። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ አቡነ ገብረ መንፈስ ቅዱስ ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዲያይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ ኃይላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያትም፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግልም እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱንም አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቱ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት